እንግዲህ የቁጥጥር መነሻዎቻችን አንደኛ እንደ ተቋም የተዘጋጀው የ10 አመቱ መሪ ዕቅድ አለ። የራሱ የዲፓርትመንቱም ከዚህ የተቀዳ የ10 አመትም የ5 አመትም መሪ ዕቅድ አለና ይሄ አንዱ መነሻ ተደርጎ ሊወሰድ ይችላል። የ10 አመቱና የ5 አመቱ መሪ ዕቅድና ስትራቴጂክ ዕቅድ ማለት ነው። ሁለተኛው የ5 አመቱ ስል እንግዲህ ከ2013 እስከ 2017 ያለው ማለት ነው። ከዛ የ2016 ዕቅድ አፈጻጸማችን ግምገማ በጥንካሬም በድክመትም በሪፖርታችን ስለምናካትት ለ2017 ዕቅድ መነሻ ተደርጎ ይወሰዳል። 18 ስንሄድ ደግሞ የ17 ዕቅድ አፈጻጸም ቤዚር ሆኖ እንደ ግምገማ መነሻ ይሆናል። ሌላውና ትልቁ ነገር የመልካም አስተዳደር መገለጫ የሆኑ መርሆች አሉ። ይሄ ተቋሙ እንደ ሪፎርም ልቅድም የመንግስት ፕሮጀክቶች በአዲስ መንገድ ተሰርቶ በማምራት እንደጀመርነው ሁሉ በሌላ ዲፓርትመንት ቀደም ሲል በዚህ ዲፓርትመንት የነበረ የመልካም አስተዳደር አፈጻጸም መለኪያ ወይም ምዘና ማድረጊያ ጋይድላይን ተዘጋጅቷል እና ቤዚካሊ በ5 ትላልቅ የመልካም አስተዳደር መርሆች ላይ የተመሰረተ ነው። የመጀመሪያው የውጤታማነት ወይም ኢፌክቲቭነስ የምንለው፣ ሁለተኛው የአካውንታቢሊቲ ወይም የተጠያቂነት፣ ሶስተኛው የግልጽነት ወይም ትራንስፓረንሲ የምንለው፣ አራተኛ ደግሞ የፌርነስ ጋር የተያዘው የፍትሃዊነትና ሩል ኦፍ ሎው የህግ ተገዥነት ናቸው። እነዚህ በድምር ሲታዩ በተለያየ መንገድ ከመልካም አስተዳደር መርሆች ጋር እነዚህ ነጥቦች እኛ በምንሰራቸው የቁጥጥር የድጋሚ ቁጥጥርና የፕሮጀክት ክትትልና ግምገማ የቼክሊስቶቻችን አካል ሆነው ኢቭን ቁጥጥር አድርገን ክፍተቶቹን ስንለይ እነዛ ያሉ ክፍተቶች ከመልካም አስተዳደር መርሆች አንፃር የቱን ይወክላሉ። ስለዚህ ይሄ መስሪያ ቤት በዚህ ክፍተት ከግልጽነት፣ ከአሳታፊነት፣ ከህግ ተገዥነት ይሄ ክፍተት ሊያርም ይገባል የሚል እስከዚህ ድረስ የሚደርስ ከቼክሊስት ዝግጅት ጀምሮ በተለዩ ክፍተቶች የመልካም አስተዳደር መርሆች ጋር በምን አይነት ቁርኝትና መስተጋብር ይያያዛሉ የሚለውን ጭምር የምናይበት ስለሆነ የመልካም አስተዳደር መገለጫ መርሆች የእቅዳችን መነሻ ናቸው። ሌላው የኢትዮጵያ ሕዝብ እንባ ጠባቂ ተቋም የተቋሙ በራሱ ልዩ ባህሪያት የዓለም አቀፍም የአፍሪካ እንባ ጠባቂ አባል ስለሆነ እነዚህ ተቋማት ገለልተኛ ተቋማት ናቸው። ስለዚህ የገለልተኛነት ባህሪውን ይዞ የተሰጠውን ተልዕኮ ከመፈጸም አኳያ ቤዚካሊ በእነዚህ ባህሪያትን መነሻ አድርገን አቅደን የምንሰራ መሆኑን ነው። ሌላውና ትልቁ ነገር ወደ ተቋሙ የሚመጡ የአቤቱታ ቅበላ ወይንም አቤቱታዎች አሉ። እነሱ በየትኛው ተቋም በየትኛው መስሪያ ቤት ይመጣሉ። ለምሳሌ አገልግሎት አላገኘውም የሚል ሊሆን ይችላል። የጡረታ መብት የተነፈገብኝ ሊሆን ይችላል። ከመሬት ጋር ተያይዞ ሊሆን ይችላል። በየትኛው ኤሪያ ፕራዮሪቲ ሰጥተን ይበል ተደጋጋሚ ከቅሬታም ተደጋጋሚ ቅሬታ ብዙ ቅሬታ የሚቀርብበትን የእቅድ መነሻ አድርገን በየአመቱ የምንሰራው አንዱ ይሄ ታሳቢ ነው። ሌላው ቅድም ከላይም እንዳልኩት ሀገራዊ ፋይዳ ያላቸው ጉዳዮች ላይ እና ከሚዲያ ከሚገኙ የሶሻል ሚዲያም ሊሆን ይችላል እነዛን መሰረት አድርገን ሰርተን ትክክል ነው አይደለም ብለን የማረጋገጥ ስራ በተጨባጭም ከዚህ በፊት ሸማቾች ጋር ባላስፈላጊ ሚዲያ የተለቀቀውን ሰርተን እውነታውን ለህዝብ ይፋ ያደረግንበት ሁኔታዎች አሉና በዋናነት የእቅድ ወይም የቁጥጥር መነሻዎቻችን እነዚህ ናቸው ብሎ ማስቀመጥ ይቻላል።